የመንጌ ውሽሚት ምዕራፍ 12 ከእብደት በስተጀርባ። መቶ አለቃ ይህንን ጥሪ አይወደውም። እንዲህ ብሎ የጠራውን ሰው ከአፉ ስድብ፣ ከእጁ ድንጋይ ያቀብለዋል። ሰውየው በቁም ነገር ቁጭ አድርገው ላወያዩት ቁም ነገረኛ ይመስላል። በስርዓተ ደርግ ውስጥ የሽልቅና ማዕረግ አግኝቶ እንደነበረ ይወራል። ማዕረጉን አግኝቶ የአንድ ወር ደመወዝ ሳይበላ ኢህአዴግ ሀገሪቱን ተቆጣጠረ። ኢህአዴግ ሀገርን ያክል ታላቅ ርስት ሲቆጣጠር፣ እሱ ግን ሀገር ፈጣሪዋን አንዲት ሚስቱን መቆጣጠር ተሳነው። ደርግ ያሰለጠናቸው ወታደሮች በጥቅም ፍትህ እየሸሸጉበት እየተለቀሙ ሁርሶ የጦር ማሰልጠኛ ካምፕ ለተሃድሶ ስልጠና በኢህአዴግ ሰራዊት ተግበስብሰው ተወሰዱ። ለሁለት ወር ያክል ማሰልጠኛ ውስጥ ከርመው ሲመለሱ በጣት ቀለበት የታሰረች ሚስቱ ማሰሪያውን ፈታ ቆየችው። የሚወድላትን የቀድሞ ፈገግታዋን ነሳችው። መሽቆጥቆጥ ያኔ ደርግ ሳለ ቀረ አለች። መታዘዝ፣ ትህትና፣ ለባል መሰጠት የሚባለው ሰዋዊ ክብር፣ ታማኝነት በውስጧ ብን ብሎ ሸፍቷል። ትዕግስት አልባ ሆነች። መኖሪያ ቤቷ ያልተቀላቀለ ባል አግብታ ጠበቀች። እንደ ቅዱሳን በስም እንጂ በአካል ያልተገለጸ ባል። የኢህአዴግ ደርግን ማሸነፍ ማዕረጉን ብቻ ሲሆን የባልነት ድርሻና ክብሩንም ገፈፈ። በደሏ በዛበት። መኝታዋን ለየች። ለእሷ አልጋ ለሱ መሬት አመጠነች። ለአንደበቱ ፍሬዎች ቅን መልስ መስጠት አቆመች። ቤቱን ትቶ እንዲወጣላት የተለያዩ ዘዴዎችን ሞከረች። የቀደመ መሽቆጥቆጥና መንቀጥቀጧን በንቀት ተካችለት። በንቀት የተተኮተኮተውን አዲሱን አመሏን ስድብ አበቀለ። የዕለት ተዕለት ስድቧ ሀሳቡ በውስጡ እያብከነከሉ መላቅጡን ያሳጣው ዘንድ መንገድ ጠረገለት። በእሷ ላይ የነበረውን እምነትና ተስፋ ከአፍቃሪ ልቡ ብል እያለ እያደር ሲጠፋ ተሰማው። ምግብ ሰርታ አታቀምሰውም። በጠዋት ተነስታ እያየውና እየሸተቱ የሰራችው ምግብ ምሳዋን በሳህን ቋጥራ ቁርሷን ጠራርጋ በልታ የበላችበትን ሳህን የሰራችበትን ድስት እንዲያጣጥም ትዕዛዝ ሰጥታ ትሄዳለች። እሷን ለማለዘብ የታዘዘውን እየተራበ ይሰራል። የተሰደበ የቀድሞ ፍቅሩን ሊያስመልስ ይታገላል። ቁንጅናዋን ተማምና ቆንጆ ስልጣን የነበረውን ባሏን ጠላችው። አብሯት የሚሰራው አለቃዋ የሆነ ሌላ ጎረምሳ ባለስልጣን መጥበሷ በሰፈሩ ተወራበት። ብዙ ባሎች አግብታ ታረማም ሳቸዋለች ተብሎ ስሟ ለእናቶቻችን ቡና ማጣጫ ቁርስ ሆነ። ወሬው ከዕለት ዕለት አይነቱን እየለወጠና ለጆሮ ይደርሳል። በራሱ መንገድ ተጉዞ ነገሩን ማጣራት ጀመረ። ወሬው እውነት ሆኖ አገኘ። እውነታው ለሚስትየው ባል፣ ለሱ ለተፈናቃዩ ሻለቃ ደግሞ እብደትን ላገዘ። የመስሪያ ቤቱ ጸሐፊ ሆና ሳለ ከአለቃዋ ጋር ለመስክ ስራ እያለች ሳምንት 15 ቀን የትም ከርማ ትመላለሳለች። ለጎርማሳው አለቃዋ የሙያ ብቻ ሲሆን የገላዋ አዛዥ መሆኑን አብራ በመክፈል አረጋገጠችለት። ክድን የሚሉ አይነት ፍቅር ውስጥ የገባችው ሴት ሻለቃውን አሳፈረችው። እንደ ቀልድ ፈትቻለሁ አለችው። ቤቷን ለቆ ወደ ፈለገበት ቢሄድላት እንደምትመርጥ ያለ ጥርጥር ነገረችው። ጭቃ፣ ቡቶ፣ ውሃና አፈር ከቀን ሰራተኞች ጋር ተሸክሞ የሰራው ቤት በአፍታ ከእኛነት ወደ የኔነት መለወጡ አስበረግጓል። አለኝ የሚለውን ትዳር በነበረበት ሲያጣው አንጎሉ ተቃወሰ። አስተሳሰቡ ተዛባ። በፍቅር ገንብቼዋለሁ ብሎ የተማመነበት ትዳሩን ካስቀመጥበት ፈልጎ አላገኘውም። ሆን ብላ በበደሉ አገባችው። ሌላ ባል ልታገባ መሆኑን በድፍረት ነገረችው። ቤቷን ለቆ እንዲሄድላት አስጠነቀቀችው። ራሱን መቆጣጠር ሲሳነው ፊት ለፊቱ ባገኘው ጠርሙስ ክፉ ሀሳብ በቅሎበት ብሎ ያመነበትን ጭንቅላቱን ቦተረፈበት። ፖሊስ መበደሉን መገፋቱን ረስቶ አሰሩ። ወንጀል በወንጀል አታበረም አለ። ብዙ ሳይቆይ ከእስር ቤት ተለቀቀ። የተለቀቀው ግን ጤናውን ተለጥፎ ነበር። ብቻውን የሚያወራ ጨማ የማያደርግ ጢሙንና ጸጉሩን መከርከም የጠላ ሲያሰኘው ልብሱን አወላልቆ እንደተፈጠረ እየለፈለፈ ከተማውን በዙረት የሚያልካልል ሰው ሆኖ ነበር።
ሻለቃ ተወልደ ብርሃን። ከዚህ ሁሉ ችግር በኋላ ማበዱን ብትሰማም ለከንፈራችን በሳቅ መገለጥ የራሱን አስተዋጽኦ ስለሚያበረክት ከማብሸቅ ወደኋላ አንልም። ሰበብ አጋጣሚና ቦታ እየጠበቅን እንዲያሯሩጠን እንለፈዋለን። ካለኩት የማይነካ ቂም የማይቋጥር ሰው ነው። ከእኛ ጋር እኩል መሬት ላይ ተረፍቆ መሬት ባመጣው ድለላ አፈር ይጫወታል። አንደኛው እግሩ ላይ እርጥብ ደለል አሸዋ እየቆለለ ቤት ይሰራል። የአፈር የዕቃ ቤት። የሰራውን ቤት አተኩሮ ይመለከተዋል። የአፈሩ ቤት ቀስ ቀስ እያለ ይፈራርሳል። ይህኔ እንባው ከዓይኖቹ ዱብ ዱብ ይላል። ለቤቱ መፍረስ ምክንያት ሚስቱ እንደሆነች ሰሚው ለሆነው ለቤቱ ይነግረዋል። የፈረሰውን መልሶ ለመገንባት እግሩን በደለል አፈር ይሸፍነዋል። አየ ሰው ልጅ መጨረሻ። በቃ ያንተ ነገር እንዲሆነ ቀረ ሻለቃ አሉት ሻምበል። ወንድሙ አለቃቸው ነበሩ። ምን ሆንኩ? ምን ሲሆን አየህ? ከተቀመጠበት ተነሳ። ኧረ ምንም አልሆንኩም። እንዲያው መጨረሻ ከልጆች ጋር ባፈር መጫወት መሆኑ ሲያስከፋኝ ነው አለቄ። እንኳንስ ከፋ፣ እንኳንስ ደስ አለኝ። እሰይ ደግ። እኔን ያስደስተኝ ነገር አንተን ሊያስከፋ። እኔን ምን ጨነቀኝ? ምን አገባኝ? ለመሆኑ ምሳህን በልተሃል? እጃቸውን ወደ ኪሳቸው እየከተቱ ጠየቁ። ሲጋራ ማጨስበት ገንዘብ የለኝም። እሱን ደግሞ ማን አስለመደ? እግዜር። ምን አረገው ብሎ? ይጠቅምሃል አጭሶ ብሎ ነዋ። መሬት ወርዶ ነው አጭስ ያለ? ቀድሞውንስ ማን ሰማይ ሰቀለውና ምድር ላይ ሲዞር ይዘውት አይደል እንደ ዘመዶቹን ያንጠለጠሉት? አታመጣው አታወራ የለ ደግሞ ስለሱ መመራመር ጀመር። ሲጀመር ሲጋራ የሆነች ሚስት ማን ፈጠራለሁ? የእሷንስ ነገር ተው። ወይ ግን ለምን አትረሳትም? ዝም አለ። እየጠየቅኩ ነው። ምን ነው ዘጋኸኝ ሻለቃ? እርሳት አላልከኝም ብዬሃለሁ። ስለዚህ እየረሳኋት ነዋ። እሺ አሁን እንሂድና ምሳ በልተን እንመለሳለን። ዝም ብሎ መጫወት ጀመረ። ጨቀጨቁት። ሌባ ጣቱን አፉ ላይ ጭኖ ዝም እንዲሉ አሳሰባቸው። ምን ነው? ምን መጣ? በሹክሹክታ ከፍ ባለ ድምፅ ጠየቁት። ተኝታለች። አትረብሻት እባክህ፣ ዝም በል። ተቆጣቸው። ማናት የተኛችው? ሚስቴ። የት ነው የተኛችው? ይኸው እዚህ ቤት ውስጥ ተኝታለች። አትታይህም እንዴ? እግሮቿን ዘርግታ በጀርባዋ ተኝታ። ማንም ሰው ቢመጣ እንዳትቀሰቅሰኝ ብላኛለች። ዝም በል አትለፍልፍ አላቸው ወደ ሰራው የአፈር ጎጆ እየጠቆመ። እሺ እሷ ከእንቅልፏ እስክትነሳ ምሳ በልተህ ተመለስ። አልበላም። ለምን አትበላም? ሚስትህን እርሳት አላልከኝም ብዬሃለሁ ሻለቃ። ለውጥ ለሚለው ነገር ለምን ራስህን ትጎዳለህ? እርሳት፣ ምንም አትጠቅምህም እኮ። አትጨቅጭቀኝ፣ ተወኝ። ሚስቴን ልርሳበት። እኔ እኮ ምሳ እንብላ ነው ያልኩህ። አልበላም በቃ። ጮኸባቸው። ለምን ብሎ ጥያቄ ምንድን ነው? ሚስቴን አልበላም። ሚስቴን ከመበላ ዘላለም ተርቤ ነው። ሻለቃ እኔ ምሳ እንጂ ሚስትህን ብላ አላልኩም። እነጠይም ይሳቁ። ሻምበሉ ገላመጣቸው። ሚስቴ ምሳዬ ናት። እሷን ደግሞ እንኳን እኔ አፈርም እንዲበላት አልፈቅድም። ካሁን በኋላ ሚስቴ እንድበላት አታስገድዱኝ። ትወደኛለች። ስትሞት እንኳን በእኔ ተጠቅልላ እንጂ እሳትን ተቆልፎባት እንድትቀበር አትፈልግም። ምቀኞች ምሳዬ እንድበላት ትፈልጋላት። እኔ ግን በረሃብ ብሞት ይሻለኛል። ሻምበሉ ድፍን 5 ብር ከኪሳቸው አውጥተው ዳቦና ሙዝ ገዝቼ እንዳመጣለት አዘዙ። ተወልደ ከመጠየሚ ጋር ሲጫወት እሳቸው ተሰናብተውት ሄዱ። መልስ ነፈቃቸው። በዝምታ ራሱን በተመስጦ ውስጥ ከተተ። 25 የተቋቆሩ ሙዞች በ3 ብር ገዛውለት። የአንድ ብር ዳቦ በፌስታል ያዙ። ሮንሰን ለሚባል ሲጋራ ከቤትም ሸመጥኩለት። ትሪዋን ስሙኒ ጊዜ ከረቀልኳት። እነጠይሜ ካለቁብኝ በኋላ ማንጎዬን ገዝቼ እነፋባታለሁ። የገዛትን በሙሉ ለተወልደ አስረከቡት። አስቀድሞ ሲጋራውን ለኮሰ። ጭሱን በአፉና በአፍንጫው አብለቀለቀ። ሶስታችንም አይኖቻችን ሙዝና ዳቦ ላይ ተተከለ። ብናየው አይበላም። ትኩረቱን በሙሉ በጭሱ እየጠቀለለ ይረጫል። ወደ አየ
ወደ ሰማይ። የማይጨብጠውን ጭስ እየተቀለለ ይበትነዋል። ሙዝ እኮ አሪፍ ነው አለ ጠይሙ። በጣም እንጂ። ጠንቢ አይኖቿን ከዳቦ ሙዙ ለታልተቀን ምራቋን እያወጣች መለሰች። ተወልደ ሙዝ እኮ አሪፍ ነው አይደል እንዴ? ጠይሙ የሰጠኝን አጠያየቄን በዘዴ ያቀረበችለት። አሪፍ ነው እንዴ? አዎ አለው። ሶስታችንም እንደሚስማማ ተስፋ አድርግ። እስቲ ንፋው አለ ጠይሙ እየተቁለጨለጨ። መብላት ከጀመረ እንደሚሰጠን እርግጠኞች ሆነን አንድ ሙዝ ልጦ ባንዴ ጎረሰ። የኛ አፍ በምራቅ ተሞላ። ሁለተኛውን ደገመ። ዳቦ ጨመረበትና ጨረጋገደ። ስጠኝ አለ ጠይሙ እጆቹን ዘርግቶ። ሙዝ ለልጄ አይሰጥ። አሃ ለምን? ተልኬ ለሰስጤ ብቻውን በልቶ እንዳይጨርሰው ሰግቶ። ልጅ ጡጦና ሹሩ እንጂ ሙዝ አይስማማውም። ተው ስጠኝ አለ ጠይሙ በድጋሚ። የቀኝ ትከሻውን ወደ ላይ ሰበቅ እንቢታውን ገለጸለት። ሶስታችንም ተናደድን። ከያዝን ይገርናል እንጂ መንትፈነው መሮጥ ሳያምረን አልቀረም። እኔም ግን ነገ እንዳንተ ምሳዬን ስበላ አልሰጥህም አልኩት። የነከሰውን ዳቦ ሳይገምጥ ካፉ አወጣው። ሙዙን ዳቦውን ወደ አይኖቹ አቅርቦ ተመለከተ። አፈጠጠባቸው። አይኖቹ እንባ አፈሰሱ። ልጆች አቤት፣ ምንድነው እየበላው ያለው? ምሳህን? ምሳዬ? አዎ ምሳህን ነው እየበላ ያለሁ። ሞታችሁን ምሳዬን ነው የበላው? አይኖቹን ባዘኑ። አዎ። ሙዝ የያዙ እጆች ወደ ጠይሙ ዘረጋ። የምንተፈህል ተቀብሎ ተጨረገረ። ዳቦውን ወደ ጠይሙ ይዘረጋለት። በጥርሱ ነክሶበታል። አልበላም አለች። ጥጋበኛ የለማኝ ቀብራራ አልኳትና መንትፊያት ነፋት። አይኖቹ እያዩ ሙዙና ዳቦውን ሲጥ አደረግንበት። ፌስታሉን ጠይሙ ጠቅልሎ በኪሱ ያዘ። ልጆች አቤት፣ ምሳዬ ሴት አለች? ንፋት ብለህ ሰጠህን ነፋናታ አልኩት። ነፋናት? አሁና ምሳይ የን አሁና ምሳህን ነፋንልን አለ ጠይሙ። ለስንት ሆናችሁ ነፋችኋት? ለ3 ሆነን ጥግብ እስክነ ነፋናት። ጥጋባችንን ለማሳየት እኔና ጠይሙ የሆዳችንን ዳበሰ። አፈር ሰግኖ እየበተንን አሯሯጠ። እናንተ ቁሶች አንዷን ምሳዬ ለ3 ነፋችሁብኝ እያለ ተከተለ። ተወልደ ቡና ይወዳል። የፈለገበት ቡና ቤት ገብቶ አስፈልቶ ይጠጣል። የሚነፍኩ የወቀሰው መንስኤ የሚስበው መሆኗ መንደርተኛው አይንሽን ላፈር ብሏታል። እሱ ግን ያገኘ ሁሉ ከንፈር ይመጥለታል። እኛ ቤት ቁጭ ብሎ ከአባቴ ጋር እየተጫወተ ቡና ይጠጣል። የፈለገ ቢመጣ ወንበር ላይ ይቀመጣል። ማንም ቢለምነው በእጅ አይል። ወፍራም ሸካራ የለበሰችው የጥይት ሳጥን ደግሞ ሁሌም በቡና ሰዓት የእማማ ልኬ መጋደሚያ ነች። ተወልደ እስቲ ምግብ ብላ አለችው እናቴ እንጀራ በዱባ ወጥ እያቀረበችለት። ከአቅሜ በላይ የሆነ አሮጌ ብረት ድስት አቅርቦ እጁ እንዲታጠብ ውሃ ይዤ ለመንኩት። አልታጠብም ማለት። ለምን አባቴ? ታጠብ እንጂ ጭንቅሎ እኮ ነው የሚያስታጥብ። ጭንቅሎን ተወደዋል ነበር እንዴ ጌታዬ? እማማ ልኬ ለመኑት። አልታጠብም ካልኩ አልታጠብም። የምትወዱትን ሰው አሽከር አድርጉ የሚል ሕግ አለ እንዴ? ደሞስ በገዛ ቆሻሻ ምን አገባችሁ? እሰይ ይበልሽ በገዛ አፍሽ አለቻቸው እናቴ እማማ ልኬን እየሳቀችባቸው። በልተው ሲጨርስ ሳህኑ ላይ ቀረውን ወጥ ጠራርጎ ላሰው። ለእጁ የመታጠቢያ ውሃ እንደሰጠው ጠየቀኝ። ቅድም ለምን አልታጠብም አልከኝ አልኩት ውሃውን እየጨመርኩለት። ደፋር፣ ያንተ ያልሆነ ቆሻሻ መውሰድ ያምርሃል? አስታጥበት የነበረውን የበዛችውን ጣሳ ተቀብሎኝ ውስጥ የነበረውን ውሃ ጨለጠ። ጢሙ ላይ ጨሌ የሰሩት የውሃ ጠብጣቦች በእጁ አባበሰና በጀርባው ተኛ። እሺ ሻለቃ ኑሮ እንዴት ነው አለው አባቴ። እዚህ ምቀኛ ሰፈር ተቀምጬ ምን ኑሮ አለኝ ጌታው? ምቀኛ ደግሞ ማን ነው ተወልድዬ? እማማ ልኬ ከተኙበት ቀና ብሎ ጠየቁት። ምቀኛ አታውቂም እቴቴ? ኧረ እኔ አላውቅም። እንግዲያውስ ምቀኛ ማለት እንዳንቺ ያለችው
የማታውቀውን አላውቅም ብላ የምትክድ ሴት ነቻ ምቀኛ አሮጊት ሰደባቸው። ከተወለደ በስተቀር ሁላችንም ሳቅ። እኔማ እማማ ልኬን ሲሰድብልኝ በጣም ነው ደስ ያለኝ። ምክንያቱም ሁልጊዜ በጭንቅላቴ ቀር ደስተኛነት እንደማይሰማኝ ከሚያደርጉ ሰዎች አንዷ እሳቸው ናቸው። እሳቸውን በጣም ከመጥላት የተነሳ አንዳንዴ ቡና ጥራቸው ተብዬ ስላክ እቤታቸው እያሉ የሉም እላለሁ። ለመሆኑ ምቀኞች ምን አረጉ ሻለቃ? አለው አባቴ። ቢላዋ ከለከሉ። ቢላዋ? አባቴ ደንግጧል። አዎ ቢላዋ ከለከሉ። ቢላዋ ደግሞ ምን ያደርግልሃል? በቀደም ዕለት እዚህ ታች ሰፈር አንዲት የሞተች ፍየል አግኝቼ ቢላዋ አጣሁ። ስጡኝ እመልሳለሁ ብላቸው ለሞተች ፍየል ቢላዋ አንሰጥህም ብለው ከለከሉ ምቀኞች። ፍየሏ በሕይወት ነበረች? የአባቴ አጠያየቅ መገረምን አጉልቶበታል። ኧረ ሞታለች። ደግሞ እኮ ነግሬያቸዋለሁ። ምኑን? ፍየሏ ስለሞተች ሳርዳት አትንፈራገጥም። ካልተፈራገጠች ደም ቢላችሁ በደም አይጨማለቅም፣ አይዶሎዶምም። ዝም ብላ ነው የምትታረድልኝ። በፈቃዷ ነው የምትገፈፍልኝ ብያቸዋለሁ። ግን አንተ ቢላዋን ቢሰጡ ፍየሏን ምን ልታደርጋት ነበር? በቁርጥ፣ በጥብስ፣ በቅቅል አድርጌ ልበላት ነበረ። ያንተ ያለ ምን ነው ተወልደ የሞተ ፍየል እንደምትበላው አሉ እማማ ልኬ። አንቺ በቁሟ ከነ ህይወቷ ነው እንደምትበዩ? እስካሁን በምድር ላይ በቁሜ ከነ ህይወት የተበላሁት እኔ ብቻ ነኝ። ሁላችንም ሳቅን። ኦይ መቼም ማታመጣው ጉድ የለ። አንተ ተወልደ ሳይሆን አያልቅበት ነበር መባል ያለብን። ለመሆኑ አንተስ ማን ነው በቁሜ የበላ? አለችው እናቴ። የሚስቴ ባልና የሚስራ ቤቷ ሰዎች በቁሜ በሉኝ። የሚስቴ ባል ህይወቴን ሳያጠፋ እንደ ፓፓዬ በቁሜ በላ። ይሄን ተናግሮ ወጥቶ ሄደ። መሊ እብዱ ገጣሚያችን ነው። የስድብ ስንኝ ቋጣሪያችን። ስሙን መሊ ሳይሆን ሚላ ማለት ይገባናል እንደነበረ ዘግቼ አውቀዋል። ምክንያቱም ሚሊዮን እንጂ መሊዮን አይባልም። ሚሊ የሚታወቀው በተላካፊው እብድነቱ ነው። በተለይ ሴትና ወንድ ሲሄዱ ካጋጠሙት እየተከታተለ መከራቸውን ያበላቸዋል። እዩልኝ፣ ስሙልኝ፣ ኧረ ምን ይመስላሉ፣ ለቂጥ ጨርቅ የሌለው ቆንጆ ያማልላል አለ አንድ ቀን አንዱ ነጠምሻ ጎረምሳ። እኛ ሳቅን፣ ልጅቱም ሳቀች። ጎረምሳው ግን ተናደደ። ንዴቱን በውስጡ አምቆ የውሸት ተቀልቅሎ ገለፈጠ። ልጅቱን ሸኝቶ ሲመለስ ሚሊን አስገባበት። ሁለት የማይክ ታይሰን አይነት ቡጤዎች ለጡንቻዎቹ ሲቸገሩ ሚሊ አፈገፈገ። በህግ አምላክ እያለ ሸሸ። ለካንስ ደፋር የሚመስል ሰካራም ብቻ አይደለም እብድም ዱላ ይፈራልና። ለካንስ እብድም ህግ አምላክ እንዳለው ያውቃልና ወይንስ ሲሉ ሰምተው። የምሽት ተማሪዎችንም አይወድም። በተለይ አምረው ደምቀው በቄንጥ የሚራመዱት አምርሮ ይጠላቸዋል። የማታ ተማሪ ምኑን ተማራችሁት ጎንበስ ቀና እያለች ናንፋኛ አለችው ይላቸዋል። እንዲህ የሚለውን ሴቶቹን ብቻ ነው። ሴቶቹ ይፈሩታል። ዞሮ መልስ ሊሰጡት ይቅርና ተረከዙ ብቻ ህፃን ልጅ የሚያክል ታኮ ጫማ ቢጫሙ እንኳን በነጠላ ጫማ ያሉ ያክል ይፈረጥጣሉ። ውሻ እንዳየ የበግ መንጋ ፊታቸውን ብቻ እያዩ ይበናሉ። ሚሊ በቤተሰብ ጣጣ ምክንያት እንዳበደ ይነገርለታል። ቤተሰቦቹ ድህነታቸውን መሸሽ ፈለጉ። ከድህነት ለመውጣት አንድ አማራጭ ታያቸው። የታወቀ ሀብታም የሚያደርግ አማራጫቸውም ወስዶ የባለ አውልጊያ የእናቴንሽ አገልጋይ አደረጋቸው። አባትየው የአልጋ ቁራኛ ከሆኑ ቆዩ። እህትየው ባል ባገባች በ6ኛው ቀን በጭነት መኪና ተገጭታ ሞተች። በእህትየው ሰለስት ታናሽ ወንድሙ የጠረጴዛ ጨርቅ ጭንቅላቱን መቶት አይኑ ውስጥ የጨቆለቆጠ መላ አካሉ የማይታዘዝለት በድን ሆነ። የቀረው ሚሊ ነበረ። ለቤተሰቡ ተስፋ አንድ ሆኖ እንደ ሚሊዮን ይበቃናል ያሉትም አበደ። ተወልዶ ባደገበት ከተማና መንደር እርቃኑን የሚሄድ የሚያሻው ሽክ የሚል መሆኑን በገሃድ ታየ።
ይማርበት ከነበረው ዩኒቨርሲቲ ዲግሪ የጠበቁት ወላጆቹ ባዩት አልተደሰቱም። ሊቆጣጠሩት የማይችሉት ልጅ ሆነባቸው። በስተርጅና በሮጡበት ሮጦ ማደግ ሲያቅታቸው በግራሙቅ ጠፍንገው አስቀመጡት። የሚያበሉት ሲያጡ ሞቱንም ቢሆን ተጋፍጦ ሆዱ እንዲሞላ ከእስር ነፃ አደረጉት። እንደተለቀቀ ሰሞን ያገኘውን የሚደበድብ፣ የሚፈነክት፣ የሚነጥቅ፣ የሚሳደብ፣ ሰው ሁሉ ያለፈ ያገደመው የሚፈራው ሆኖ ነበር። በተደጋጋሚ ጥፋት በፖሊስ ቆመጥ የተወገረው መማሪያ ሆነውና የባህሪ ለውጥ አመጣ። ያልተቀየረበት የህይወት መስመሩ ስድቦ ብቻ ሆነ። በግጥም አድርጎ መሳደብ ይችልበታል። አልፎ አልፎ ዝንጥ ያሉ ሴቶችን ሲያገኝ ማሯሯጥ ይቀነዋል። የጠየሜ ወንድም እንደነገረኝ ከማበዱ በፊት የነበረው ሚሊ ሌላ ነበረ። በጤናው ብቻ ሳይሆን በጸባዩም ሸጋ ብሎ ሰራተኛ የመሰከረለት ወጣት፣ ሴት ልጅ ቀና ብሎ ማየት የሚፈራ፣ የዩኒቨርሲቲን ደጃፍ እስከረገጠበት ጊዜ ድረስ ከሱስ ያልተዋወቀ፣ ጭምትነቱ መገለጫዎቹ ነበሩ። ዛሬ ግን ያኛው ሚሊ በነበር ከንፈር የሚመጠጥለት ሰው ሚሊዮን ተሾመ። የሰፈር ጎረምሶች የሚመጣባቸውን ጣጣ ሲፈሩ ሚሊን እንደጋሻ ይጠቀሙበታል። መላከፍ ሲያስፈራቸው የእሱን አፍ ይዋሳሉ። እየተከታተሉ ተሰዳቢውን እያሸማቀቀ አስተኳሹን ያስፈቅዳል። እያሳሳቀ የሚያሳቅቀውን ሚሊን እኔና ጠይሜ ጠንቢያ ብተን እንገለገልበታለን። ሚሊ የፈለገ ይመጣል እንጂ አሮጊትና ሽማግሌ አይነካም። እቃ ከያዘ ተቀብሎ ያለ ክፍያ ያደርሳል፣ ዣንጥላም ቢሆን። የፖሊሱን የሽመልስን ልጅ ሊሻንን ታክሲ ሹፌር ረመዳን እቅፍ አድርጎ እያሳሰቀ ይዟት ሲሄድ ሌሎቹ ጎረምሶች ሚሊን ጠቀሙት። እነ ሊሻንን ከገቡበት የደስታ ማዕበል ያወጣቸው የሚሊ ግጥም ነበር። አንቺ ልጅ አንቺ ልጅ ያሙሻል፣ እሱ እየወሰደ ለ3 ያስነፋሻል። ሊሻን በረገገች፣ ተሸማቀቀች። ረመዳን የግንባር የደም ስሮቹ ሲገታተሩ አልታወቀውም። ተሰብስበው የሰማነው ሁሉ ሳቀ። ልጅቱ ከረመዳን ስር ሮጣ መለጠች። ደግሞ ሊያገኛት እንዳይሞክር አስጠንቅቃው ተመለሰችበት። ቢለምናት ከተጠጋት እንደምትጮህ አስጠነቀቀችው። የጎረምሶቹ ሳቅ መንገዱን አረዘመበት። እያለቀሰች እጇን እያወናጨፈች ከዓይኖቻችን ራቀች። ረመዳን የሸሸችው እሷን ትቶ ወደኛ ተጠጋ። እኔና ጠንቤን አንዳንድ ጥፊና ቻፓ ቀመሰ። ጠይሜ ሮጦ ጎረምሶቹ መሃል ገባ። ወንድምየው ስላለ ከጎረምሶቹ መሃል መንጥቆ ሊያወጣው ሲሞክር ተቃውሞት ፈራቸው። እነሱን ስለማትላችላቸው ነው እንደኛን የምትመታ? እኛን እናድጋለን እሺ አለችው ጠንቤ ቅንድቧ ላይ የተንጠለጠለውን የእንባ ኳሶች በአይሁድባ እየጠረገች አሳድዳት። ሮጣ ጎረምሶቹ መሃል ተወተፈችና ምላሷን አወጣችባት። በደዝደዝ አሯሯጡ ስስቅበት አይቶኝ ወደ እኔ ተንደረደረ። ወደ ጎረምሶቹ የሚወስደውን መንገድ ዘጋብኝ። ወደ ግራ ወደ ቀኝ እያስኮበለለ መሮጬን እያጠበበ ጨምቆ ሊይዘኝ ተጠጋኝ። ከያዘኝ እንደሚደፋኝ የነጠየሜን እንደሚወጣብኝ ገባኝ። ከኋላዬ አጥር ብቻ ቀረ። ሊመታኝም ይምታኝ ብዬ እንደ በግ ተንደርድሬ ሆዱ ላይ በቴስታ ገባሁለት። ሆዱን ይዞ ተንቆራጠጠ። ብራቮ ጭንቅሎ ድገመው የሚል አድናቆት ቃል ከጎረምሶቹ ተሰማኝ። ልደግመው ተንደርድሬ ስመጣ ኮሌታዬን ጨምድዶ ወደ ሰማይ አነሳኝ። አየር ላይ አንጠለጠለኝ። እረ ምን ሆነ ነው የጠብድል ኮሳሳ ጎረምሳ ሲያቅት ልጅን የምትበሳ አለው። የሚሊን ግጥም ተከትዬ ራሴን መሬት ላይ ያገኘሁት። ወገቤን ይዤ በጀርባ እየተንደባለልኩ ጮኩኝ። ረመዳን እና የጠይሜ ወንድም በቦክስ ተፈሳፈሱ። ገላጋይ መስለው መሀል የገቡት ልጆችም ለጠይሜ ወንድም እያገዙ አንዳንድ ጉንጭ ቡጢ ሰጡት። ጠይሜና ጠንቤ በድንጋይ ነረቱት። ረመዳን ደሙን እያዘራ በወደቀበት ሊመታኝ ተንደረደረ። የጠይሜ ወንድም የሚሟጨጨውን ቦክሱን አገጩ ላይ አስቀመጠለት። በዚያ በግዙፍ አካሉ ተዝለፍልፎ ተከመረብኝ። እንዳልፈርጥ ፈራሁ። ትንፋሽ አጠረኝ። እንደምንም ብዬ ከስሩ አፈተለኩ። ረመዳን ሜዳ ላይ ሲንደባለል እኛ እግሬ አውጭኝ ያለን። ከዛ በኋላ የሚሆነውን ተደብቀን ብቻ ነበር የተመለከትነው። ሜዳው ላይ ከወደቁት የታክሲ ሹፌሮችና እብዱ ሚሊ በስተቀር ማንም አልነበረ።
ሚሊ ግንባሩ በደም ርሶ ፊቱ በገዛ ደም ተልኮስኩሶ የሚደባደበውን ረመዳንን ይንከባከበዋል። ደቃቃ አፈር ዘግኖ ፍንክቱን ይደፍንለታል፣ በልብሱ ደሙን ያደርቅለታል። ያለ አንዲት ተጨማሪ በባለሙያ የተደገፈ የሕክምና እርዳታ ሲያገኝ ሲንደባለል የነበረው ረመዳን ከወገቡ ቀና አለ። የሚሊ እጅና ልብስ በደም ቆሽሾ ተመለከተ። እየገደለው ያለው መሰለውና ተነስቶ ለመሮጥ ሞከረ። ሁለት ሳይራመድ ይወድቃል። እያዞረው እየተንገዳገደ ከሞት ለማምለጥ ይሸሻል። ሚሊም እንደተለመደው በግጥም ይለፈልፋል። አቅምን ሳያውቁ ደርሶ እምቡር ትርፉ ኪሳራ ነው አራት መሆን ላፈር። አይጢቱን ፈርቶ ዳዋው ላይ ሲሮጡ ዳዋዋ አይጣለው አርፎ ይቀመጡ። ጉድበል ሐረር በወፈረ ስጋ በረዘመ ቁመት በደደረ ጡንቻ ትዕቢት በሞላበት ቀጭን እየናቁ አጭር እያጣሉ ደርሶ በየሜዳው ወድቀው ይገኛሉ። ጉድበል ሐረር አመላቸው ግራ ለሰው የማይመች አልጋ ሲሉት መሬት በከንቱ የሚጓች እንዴት ያለ ፍጡር ምን ይሉታል ምርት ነው የሰው ልጅ ከጥንቱ አምላክ ሲፈጥረው። ጉድበል ሐረር ጉድበል የሐረር ሰው ደርሰ ጉዴ ጉዴ እኔ እንደሆንኩ ከንቱ ነኝ ቀርቶልኝ ልማዴ። አቅሜን የማላውቀው ከንቱ ፍልስፍና አምቄ ውስጤን ይዣለሁኝና